በመጠቀም አንድ በተለይ በዋናነት የሁለቱን ስም በመጠቀም የብሔር ግጭት የሚመስል ነገር በመፍጠር በሀገሪቱ ውስጥ ሰፊ አለመረጋጋት ለመፍጠር ታልሞና ታቅዶ የተሰራ ስራ መሆኑን ለማወቅ ችለናል። በዚህም ሳቢያ ብዙ ህይወት ጠፍቷል፣ ብዙ ንብረት ወድሟል። ብዙ ንብረት በዘራፊዎች አማካይነት ተሰማርተው ብዙ ንብረት እንዲዘረፍ የተደረገበት ሁኔታ ነው ያለው። እንግዲህ ይህን ችግር ለመፍታት ፖሊስ እና ሌሎች የጸጥታ ኃይሎች ባለፉት 3-4 ቀናት በጣም አድካሚ የሆነ ስራ ሲሰሩ ቆይተው ብዛት ያላቸው ወንጀለኞች በቁጥጥር ስር ቡራዩ አካባቢ በተለይ በጣም ብዙ ወንጀለኞች በቁጥጥር ስር ለማዋል ተችሏል። የተዘረፉ ንብረቶችም በየቦታው የተዘረፉ ንብረቶች ጫካ ውስጥ ጭምር በመሄድ የማሰባሰብ ስራ እስካሁን ድረስ እየተሰራ ያለበት ሁኔታ ነው ያለው። አዲስ አበባም እንደዚሁ በአዲስ አበባም ውስጥ የተወሰኑ ወጣቶችን በመመልመል እና በማሰማራት ገንዘብ ጭምር ሰጥቶ በማሰማራት ረብሻው እንዲፈጠር ብሔርን ያተኮረ ስድብ ጭምር በጣም ጸያፍ የሆነ ስድብ ጭምር የተለያዩ ባንዲራዎች ይዘው በመውጣት ስድብ ጭምር የታከለበት ብሔርን የሚያንቋሽሽ ስድብ ጭምር የታከለበት እንቅስቃሴ ሲደረግ እንደነበረ በዚህም ብዙ ቁጥር ያላቸው ወንጀለኞች በቁጥጥር ስር ለማዋል መቻላችን ነው ለመግለጽ የሚቻለው። ይህንን የቡራዩን የጠፋውን ህይወት ሌላና ንብረት እንዲሁም መፈናቀል በማስመልከት ደግሞ አዲስ አበባ ላይ አዲስ አበባም አርባ ምንጭም ግርግር ለመፍጠር ሙከራ ማድረግ ዛሬ አሁን ብዙ ሰው አዲስ አበባ ላይ ወጥቶ ሰላማዊ ሰልፍ ያደረገበት ሁኔታ አለ። በዚህ ሰላማዊ ሰልፍ ሰላማዊ የሆነም ሰው ወጥቷል። ብዛት ያለው ሰላማዊ የሆነም ሰው ሀሳቡን ለመግለጽ ስሜቱን ለመግለጽ ወጥቶ በሰላም የገባበት ሁኔታ አለ። ፖሊስ በትዕግስት ፖሊስና ሌሎች የጸጥታ ኃይሎች ምንም አይነት የመበተንም ምንም የማድረግ ስራ ሳንሰራ በራሱ ጊዜ ሀሳቡን ገልጾ አብዛኛው ሰው ወደ ቤቱ የተመለሰበት ሁኔታ አለ። የተወሰኑ ኃይሎች ግን የተወሰኑ ቡድኖች ግን አዝማሚያቸው ሌላ እንደነበረ ህብረተሰቡን ይበልጥ ለማሸበር የችግሩ ለማባባስ እንዲባባስ ተባብሶ እንዲቀጥል የማድረግ አንዳንዶቹም ቦምብ ጭምር ይዘው የወጡበት ከነ ቦምባቸው እጅ ከፍንጅ እዛው በነበሩ ሰላማዊ ህብረተሰብ ተጠቁሞ ፖሊስ ሊይዝ የቻለበት ሁኔታ እንዳለ ለመግለጽ እወዳለሁ። ከዛ ውጪም ለዝርፊያም በተለይ ወደ መርካቶ አካባቢ ፒያሳ አካባቢ ለዝርፋም የሚቃጡ በሆሊጋንስ ወይም ደግሞ አደገኛ ቦዘኔዎች እንደነበሩ ፖሊስ እነዚህን ለይቶ እንትን በማድረግ የተወሰኑ በቁጥጥር ስር ለማዋል ጭምር የተገደደበት ሁኔታ እንደነበረ የተወሰኑ ደግሞ በቡድን በመደራጀት ከሰልፈኞቹ ወጣ ብለው የጸጥታ ኃይሎች የያዙት መሳሪያ ጭምር ለመቀማት ጥረት ማድረጋቸው ለመቀማት ጥረት ማድረግ ሳይሆን ከአንድ የጸጥታ ኃይል አንድ ጠመንጃ መንጠቃቸው በዚህም ሳቢያ በአጠገብ የነበሩ የጸጥታ ኃይሎች የማያዳግም እርምጃ ወስደው የተወሰኑ ሰዎች መሞታቸው እና ሌሎች ደግሞ የተወሰኑ መቁሰላቸው ነው። እንግዲህ ለማወቅ እስካሁን ድረስ ባለው መረጃ ለማወቅ የተቻለው 5 የሚሆኑ ሰዎች ላይ መሞታቸው የተወሰኑ ደግሞ መቁሰላቸው ነው ለማወቅ የተቻለው እና በአጠቃላይ ይሄ ግርግር ሆን ተብሎ የተጀመረውን ለውጥ እንዳይሳካ ለማድረግ ሰፊ የሆነ እቅድ ተዘጋጅቶ ታስቦበት
የተከናወነ እንደሆነና ግን ፖሊስና ሌሎች የጸጥታ ኃይሎች ባደረጉት ርብርብ ሙሉ ለሙሉ በቁጥጥር ስር ለመዋል መቻሉ ይሄ ችግር በተለያዩ ሽፋኖች ለመጠቀም ሊጠቀሙበት እንደቻሉ በተለይም ቅድም እንደገለጽኩት በሰላማዊ መንገድ የተጀመረውን ለውጥ ለማገዝ የተጀመረውን የሀገር ግንባታ ለማገዝ በሰፊ በቅን ልቦና ወደ ሀገር የገቡ የፖለቲካ ድርጅቶች ተቃዋሚ የፖለቲካ ድርጅቶችን ስም ጭምር በመጠቀም እና ችግሩ ወደ ብሔር ግጭት እንዲያመራ የማድረግ ዝንባሌ የነበረው መሆኑን ህብረተሰቡ በተገቢው ሊያውቅ ይገባል። ህብረተሰቡ ይህን ተገንዝቦ ከለውጡ ኃይሎችና ከጸጥታ ኃይሎች ጎን በመሰለፍ እነዚህ እኩይ ተግባር ያላቸው ሀገርን ለማፍረስ ፍላጎት ያላቸው ኃይሎችን አጋልጦ በማውጣት ለፍርድ እንዲቀርቡ የማድረግ ስራ ከፖሊስ ጋርና ከሌሎች የጸጥታ ኃይሎች ጋር ሆኖ መስራት ይጠበቅበታል። ወጣቶቹም በእነዚህ ኃይሎች ሊታለሉ አይገባም። በምንም መልኩ በእነዚህ እኩይ ተልዕኮ ባላቸው ኃይሎች ተታሎ የነሱ ሰለባ መሆን የለበትም። እኛ አንድም ሰው እዚህ ሀገር ውስጥ አንድም ሰው ሊሞት አንድም ሰው ላይ ጉዳት እንዲደርስ ፖሊስ አይፈልግም፣ ወይም ሌሎች የጸጥታ ኃይሎች አይፈልግም፣ መንግስትም አይፈልግም። መገዳደል፣ ሞት፣ ቁስለት፣ እስር ይብቃን ብለን ወደ ሰላም ጎዳና ለመገስገስ ጥረት በምናደርግበት ወቅት ይህንን ያልጣማቸው ኃይሎች በሚያቅዱት እኩይ ተግባር የሚሳተፉ ወጣቶች በምንም መመዘኛ ለነሱም ሆነ ለሀገር የማይጠቅም መሆኑን ተገንዝበው ይሄ ከዚህ ድርጊት ሊቆጠቡ ይገባል የሚል መልእክት ነው ያለኝ። ፖሊስ ከሌሎች የጸጥታ ኃይሎች ጋር በመሆን ከዚህ በኋላ ከዚህ ችግር ጋር ትስስር ያላቸውና የሚጠረጠሩ ግለሰቦች የመልቀም ስራ በቀጣይም ቀናት የሚከናወንና የሚቀጥል መሆኑን ለመግለጽ እወዳለሁ። አመሰግናለሁ። ጥያቄሽ? ከዚህ ቀደም ሆነ አሁን ላይ በተፈጠረው ችግር ላይ ወንጀለኞችን አሳክቶ የመያዝ ነገር አለ። ይሄ ህብረተሰቡን ያመሰግናል። ግን ከተያዘ በኋላ እንዲሁም ደግሞ በአጠቃላይ ወደፊትም ችግሩ እንዳይፈጠር መንግስት የመለሳለስ ባህሪ ይታይበታል እርምጃ ከመውሰድ አኳያ የሚሉ አስተያየቶች አሉ። ነገም ህብረተሰቡ እንደዚህ አይነት ጉዳዮችን ላለማስተናገዱ ምንም እርግጠኛ የሚሆንበት ጉዳይ ነገር የለምና የመንግስት ቁርጠኝነት ለፍትህና ለሰው ልጅ ነፍስ ምን ያህል ነው? እስከምን ድረስ ነው? ከዚህ በኋላ እስካሁን ድረስ የነበረው ነገር በትዕግስት ነገሮችን ወደ ዲሞክራሲ የሚደረገው ሽግግር ብዙ ጊዜ ለረጅም ጊዜ ታፍኖ የቆየ ህብረተሰብ ውስጥ የሚያጋጥም ነገር ነው እና እነዚህ ነገሮች በትዕግስት እና በሆደ ሰፊነት ሊሰናገዱ ይገባል የሚል አቋም ነበረን። የጸጥታ ኃይሉም አብዛኛው ሁሉንም የጸጥታ ኃይሎች በዚህ አቅጣጫ እንዲሄዱ የማድረግ ሁኔታ ነበረ። ሆኖም ግን እስከ የት ድረስ ነው ቀይ መስመሩ የት ጋ ነው የሚለው ነገር አስምሮ መሄድ የግድ ይላል። ትዕግስት ማለት የጸጥታ ኃይሉ መታገስ አለበት ስንል ጠመንጃው እስኪነጠቅ መታገስ አለበት ማለት አይደለም። የጸጥታ ኃይሉ መታገስ አለበት ስንል በደካማ ጉልበተኛው የደካማው ያፈራው ንብረት ይዝረፍ ማለት አይደለም።
ጉልበተኛው ደካማው ያፈራው ያው መኪና ሰባብሮ በነጂው ላይ ጉዳት ያድርስ ማለት አይደለም። ጉልበተኛው ደካማው የሚሰራውን ሱቅ ወይም ቤት ንብረት ዘርፎ እሱን ደብድቦ ይውጣ ማለት አይደለም። ስለዚህ የህግ የበላይነት ያለበት ሀገር ነውና የህግ የበላይነት ደግሞ ያለ ህግ የበላይነት ደግሞ ነጻነት፣ ዲሞክራሲ፣ ሀገር የሚባል ነገር አይኖርም። የህግ የበላይነት ለጉልበተኛውም ለጉልበት ለሌለውም ለሁለቱም እንዲጠቅም ነው የሚሆነው። ስለዚህ ጉልበተኛው ጉልበት የሌለው ላይ ጉልበቱን ለማሳየት ሲሞክር ከቻልን እንይዘዋለን፣ ይዘን ለፍርድ እናቀርበዋለን። ካልቻልን ደግሞ ጠመንጃ የሚነጥቀን ከሆነ ደግሞ ሌላ ጉዳይ ተገቢውን እርምጃ እንወስዳለን። አሁንም እያደረግን ያለ ነው ይሄ ነው። ከዚህ በኋላ በዚህ መልኩ ነው የምንቀጥለው። በምንም መልኩ በምንም መመዘኛ እዚህ ሀገር ጉልበት የሌለው ሰው የማይኖርበት አገር ሊሆን አይችልም በምንም ተአምር። ከዚህ በኋላ ወጣቱን ምን ማወቅ አለበት። ሁሉንም ወጣት ማለት አይደለም። ሁሉንም ወጣት የኢትዮጵያ ውስጥ ያለው ወጣት በጣም በሀገራችን የኢትዮጵያዊነት ጨዋ ደንብ ያደገና ለሀገር ግንባታ ትልቅ አስተዋጽኦ የሚያደርግ ወጣት ነው እና እንዲህ አይነት ተግባር የሚፈጽሙ ግን ወጣቱን የማይወክሉ ሆሊጋንስ አሉ። እነዚህ ሆሊጋንስ ጋር እኛ በምንም መልኩ ልንደራደር አንችልም። በምንም መልኩ ድርድር ውስጥ አንገባም። የህግ የበላይነት እናስከብራለን። ከቻልን ይዘን ፕሮፌሽናል በሆነ መንገድ ሙያዊ ስነ ምግባር በተላበሰ መንገድ ፖሊስ መያዝ ይሞክራል። ትልቁ ተግባራችን የሚሆነው ይዘን ለፍርድ ማቅረብ ነው የሚሆነው። ካልቻልን ግን ጠመንጃ በቡድን ተደራጅቶ ጠመንጃ የፖሊስን ጠመንጃ የጸጥታ ኃይሎችን ጠመንጃ የሚነጥቅ ከሆነ ግን በምንም መልኩ አንታገሰው። ይሄ በየትኛውም ዓለም የሚሰራ አይደለም። በየትኛውም ዓለም የትኛውም የፖሊስ ሆነ የጸጥታ ኃይል ጠመንጃውን እየተነጠቀ ቆሞ የሚያይበት ሲቹዌሽን አይኖርም። ስለዚህ በዚህ መልኩ የምናስተናግድ ይሆናል። በቀጣይም ሲሪየስሊ ጥብቅ እርምጃ እንወስዳለን። በየቦታው ያሉ የአደገኛ ቦዘኔ አዝማሚያ ያላቸው ቡድኖችም ሆነ ግለሰቦች ለቅመን እንይዛለን፣ ለፍርድ እናቀርባለን በአጭር ጊዜ ውስጥ። ስለዚህ ህብረተሰቡ በምንም መልኩ ሊሰጋ አይገባም። ቅድም እንደገለጽኩት የጀመርነው ለውጥ ስር እስኪሰድ ድረስ በተቻለ መጠን ትዕግስት ላይ የተመሰረተ ስራ፣ ሙያዊ ስራ እንስራ ብለን ነው የገባንበት። ስለዚህ ትዕግስቱ ግን ሊሚት እንዳለው፣ ቀይ መስመር እንዳለው መታወቅ መቻል አለበት። እኛ ህዝቡን ከእንደዚህ አይነት ጥቃት የመከላከል ኃላፊነት እንጂ ጉልበተኞች ዘርፈው የሚነጥቀው ገለው የሚሄዱ ጉልበተኞችን የመከላከል አላማም ተልእኮም የለንም። ስለዚህ ትልቁ ተልእኮአችን የህዝቡ ደህንነትና የህዝቡ ሰላም፣ የህዝቡ ንብረት የመጠበቅ ተልእኮ ነው። ሌላ ተልእኮ የለንም። ስለዚህ በዚሁ ተልእኮአችን ጸንተን ነው የምንቆየው። ይህን ተልእኮ ለማሳካት መወሰድ ያለበት ማንኛውንም እርምጃ እንወስዳለን። በግልጽ መታወቅ አለበት። ችግሩ በተፈጠረባቸው አካባቢዎችም ማለት እንደ ቡራዩና በአሸሜዳ አካባቢ ላይ ጅምሩ ቢኖርም ግን እንዲሰፋ ከመሳቱ በፊት መቆጣጠር ይቻል ነበር። ያም የጸጥታ ኃይሉ ዘግይቶ ነው የደረሰው የሚል ነገር ይነሳልና ይህ ነገር ምን ያህል ነው? እንደገና እስካሁንስ ምን ያህል ነው የሰው ሕይወት የጠፋው? ጉዳቱ ምን ደረጃ ላይ ይባላል? አዎ በተወሰነ ደረጃ እንግዲህ የመንግስት መዋቅር አለ። ታች ያለው የመንግስት መዋቅር በአግባቡ ስራውን እንዳልሰራና በተወሰነ ደረጃ ተጠያቂ ሊሆን እንደሚችል ምንም ጥርጥር የለውም። መጠየቅ አለበት የሚል አቋም አለን እኛ።
ይሄ ማለት በወንጀሉ ተሳትፏል፣ የወንጀሉ ተባባሪ ነው የሚል እምነት የለኝም። ወንጀሉ የታቀደና በደንብ የታቀደና በተለይ ሁለት ዋና ዋና በሚባሉ ድርጅቶች ስም የፖለቲካ ድርጅቶች ስም የተቀነባበረ ግን በአንድ ኮማንድ ሴንተር የሚመራ ትልቅ የጥፋት እቅድ ነው። ይሄን እቅድ ታች ያሉ የጸጥታ መዋቅሮች ሊያውቁት ይችሉ ነበር ወይ? ቀድመው ሊደርሱበት ይችሉ ነበር ወይ? ሌላ ጉዳይ ሆኖ ግን ነቅቶ በአካባቢያቸው በየቀበሌው ህብረተሰቡን አስተባብረው ነቅተው የጸጥታ ችግሮችን ከመመከት አንጻር ኃላፊነት መወጣት ያለባቸው ኃላፊነት አለ፣ መውሰድ ያለባቸው ኃላፊነት አለ። ስለዚህ ከዚህ አንጻር የተወሰኑ ክፍተቶች ነበሩ። ሌላው አዲስ አበባ የነበረው የአቀባበል ስነ ስርዓት በጣም ብዙ ህዝብ የሚያካትት እና አዲስ አበባ አካባቢ የትንኮሳ እንትናቸው ዘርግተው እየተንቀሳቀሱ ስለነበረ ልዩ ትኩረት ሰጥተን ስንንቀሳቀስ የነበረው አዲስ አበባ ላይ ነው። እሱንም ቢሆን ትኩረት አልሰጠን ማለት አልነበረም። ብዙ ኃይል አስገብተን በንቃት እየተከታተል ነው ነበረ። ይሁን እንጂ በጣም ቡራዩ አካባቢ በጣም ሰፊ ነው። ብዙ በጣም ጉራንጉሮች የሚበዙበት አካባቢ ነው እና ፖሊስ እና ሌሎች የጸጥታ ኃይሎች ከተሰማሩበት አካባቢ ራቅ ብሎ የተፈጸሙ ወንጀሎች ናቸው። ከዛ በኋላ ግን ብዙ ኃይል አስገብተን እያንዳንዱ መንደር መቆጣጠር ከጀመርን በኋላ ምንም አይነት እንደዛ አይነት ጥፋት ሊደርስ አልቻለም። አንድ ሁለተኛ አብዛኞቹ ወንጀል ፈጻሚዎች የወንጀል ድርጊቱ ፈጻሚዎች፣ ገዳዮች፣ ዘራፊዎች በሙሉ በቁጥጥር ስር የዋሉበት ሁኔታ ነው የተፈጠረው። ስለዚህ በዚህ መልኩ ነው መታየት ያለበት፣ ህዝቡን መረዳት ያለበት በዚህ መልኩ ነው። ሌላ ጥያቄ አላችሁ? በጣም ብዛት ያላቸው አዲስ አበባ ከ300 በላይ የሚሆኑ አሉ። ቡራዩም አካባቢ እንደዚሁ እስከ 300 400 የሚደርሱ ወንጀለኞች ነው ለመያዝ የተቻለው። ቀላል ስራ አይደለም የተሰራው። አሁንም ብዙ ንብረት በየጫካው የደበቁት ንብረት ፖሊስ እየሰበሰበ ነው የሚገኘው እና ብዙ ስራ ነው የተሰራው። ትክክለኛ የሟቾች ቁጥር ወጥቷል። እስካሁን ድረስ በደረሰ መረጃ የተባለ ሚዲያ ላይ ቁጥሩ ከዛ ከፍ ይላል፣ ግን በደንብ ተጠናክሮ ስላልቀረበ ነው እንጂ ቁጥሩ ከ20 እና ከ25 ከፍ ያለ እንደሆነ ነው እስካሁን ድረስ ባለኝ መረጃ። ግን አንድ ላይ አጠናክረን ብንሰጣችሁ የተሻለ ይሆናል፣ ኤረር የሆነ ቁጥር ከምንሰጣችሁ ማለት ነው። እሺ